በፍቅሬ ውቅያኖስ አስምጬ በሞደዴ ጀልባ ያዳንኩሽ እኔ ነኝ አንቺ ሰው ባክሽ ፍቅርሽን ቀድጄ ልለበሰው። አይ ብትለብሰውም አይበቃህም። አንቺን ሳስብ ይሰማኛል ይሄ ስሜት ፀሐይ መሳይ ግን ጨረቃ የምታፍጪ እንደ ሙዚቃ ልሰማሽ ስለሆንሽ መጻፍ ላነብሽ ስለሆንሽ ዜማ ምን አለበት እኔና አንቺ ብንስማማ። ፍቅር እኮ በወሬ ብቻ አይደለም ተግባርም ይፈልጋል። ተግባሩንማ ኖሬውም ሆኜውም አውቃለሁ ግን በምላሹ ልቤን እንደ ሸክላ ሰብረው ነው የሄደችው። ግን ላንቺ ስል ብቻ የተሰበረውን ልቤን በቃላት ገጣጥሜ በብሩሽ አቅልሜ አድሽ አዘጋጅቼልሻለሁና እባክሽ ልቤን ውሰጃት ግን ከቶ እንዳትጎጃት። አልጎዳት ስለማልወስዳት እገጥማለሁ እጽፋለሁ ስላለሁ ምን ዋጋ አለው ባንቺ ፍቅር ተይዣለሁ። ብሩሽ ብትሆኚ እኔ ሸራሽ ነኝ እንደፈለግሽ የምትይብኝ እንዳሻሽ የምትጠበቢብኝ የውቦቹ በሴት አውራ። አንዴ ላውራ ምን ፍቅር እኮ ቢዘኝም ካንተ መጽሐፍ ላይ ግጥም ቸክቸከህና ሻራ ላይ ቀለም ለቅለቀ የምታመጣው ገንዘብ ለኔ በቂ አይደለም። እባክሽ ፍቅሬን በገንዘብ አትግዢው አትመኝ። ደሞ እዚህ ሀገር ላይ ጥበብ ዋጋ ኖሯት የምትሸጠው ሽሮ ሜዳ ላይ ብቻ ነው። የኛን ጥበብ እባክሽ በገንዘብ አትመኝ። ታዲያ አውቃለሁ እኮ ያሻሽን አልገዛልሽም የፈለግሽውን አላደርግልሽም ግን ያሰብኩት የሞላልኝ ቀን ዓለምን እገዛልሻለሁ እያልኩሽ ነው። ያሰብከው ሊሞላልህ ስንት ነው የቀረ? እባክህ ችጋራ ቅማላም ኤዲ ግን ትክክለኛ ስምክ ነው? አዎ አያቴ ነች የወጣች። አንዳርጋቸው አንተን ነው መሰለኝ የሚጠራው። ምን እዚህ 10 ብርና 20 ብር ስጣቸው ጓደኛቸው ሊያደርጉኝ ይፈልጋሉ። ያሽ ማለት ስማ እባክህ እናት እንዳለች ለምንድን ነው ጠዋት በፖፖ የሸናውን ሽንት ሳደፈ የወጣኸው? ደሞ ቤት ስትገባ ድስት ውስጥ ያለውን ሽሮ ጠርገህ ፍቀ ብላ። እኔ የተቀደደውን ፓንትና ካልሲ ላሰፋልህ ሄጃለሁ። እንደተመለስኩ ደሞ የጠየከኝን 5 ብር እሰጥሃለሁ ብላለች። እኔና አንቺ እኮ 1 ሳንቲም 4 ገጽታ እኮ። አንቺ አምቦ ብትሆኚ እኔ ጠበል ነኝ፣ አንቺ ፔን ብትሆኚ እኔ ኪለር ነኝ። እኔ ያለው በቃ ፍቅሬን ለመግለጽ ቃላት ያጣውልሽ ላንቺ። አሁን ያልከኝ ከበቂ በላይ ነው ለኔ። ላንቺ አንቺ እኮ በአድዋ ጊዜ ብትኖሪ እኮ ጣሊያን ኢትዮጵያ ለመውረር ሳይሆን አንቺን ለመውሰድ ነበር የሚዋጉት። አሁን ጨረቃ ወርዳ በእግሯ ሄደች ቢባል ማን ነህና ልስጥ? እኔ እኮ ፈጣሪን በጣም ከማመስገን የተነሳ እኮ አንቺ መስል። የምር ግን ወደኸኛል? ተጸናውተሽኛል እንጂ እኔ ፍቅርሽ እኮ በጋለ ብረት ልቤ ላይ ታትሟልና ህትመቱ እንዳይለቀባክሽ ጠብቂው፣ ተንከባከቢ። ምን ዋጋ አለው ፍቅር በባዶ ኪስ? በባዶ ኪስ እኮ ገጠር እኮ 2 ላም አለኝ እኮ ኤፍ የሚታደግ እኔ መሬት የራሱ እኮ በ4 ዳይኖሰር ጠምደሽ ብታርሽ እኮ 3 ቀን ነው የሚፈጀው። አሁን እዚህ ጋር ምንም የሌለኝ ቅማላም መስዬ ስለተቀመጥኩ እንዲህ ማለትሽ ልክ አይመስለኝም። እሺ ባዶ ኪስ ካልሆንክ እናቴ ታማለች፣ ብር ያስፈልገኛል፣ ትሰጠኛለህ? ሰጥሻለሁ። ሄድሽ ልጠይቂያቸው 20 ብር የታክሲ ነው ማሳከም 20 ሺህ ብር ነው እንጂ 20 ሺህ ነው ወይስ ያልኩሽን 20 ብር? እሺ ነው ያልሽ? 20 ሺህ ነው እንጂ ነው። ስንት ጊዜ ሆናችሁ ወይ ከታመመ? 1 ወር ሆኖታል ከታመመች። 1 ወር? አንቺ እኔን እንደ ሩቅ ሰው አይተሽኝ ነው ወር ሙሉ ያልነገርሽኝ? በዚህ አይነት ብዙ የደበቅሽኝ ነገር አለ ማለት ነው። አረ የለም አትበይኝ። እንደውም ከዚህ በኋላ አጠገቤ እንዳንደርሽ አንቺ በጣም ድብቅ ሰው ነሽ አንቺ። ጭራይ በቃ አጠገቤ ላይሽ አልፈልግም። እንደውም እሺ ብር ሄሎ ማሜ 3 ዙር ቦምበለት የላከው እንጂ ማሜ ምንድነው በሐሙስ ቀን አሸጥረኝ በሳይክል ልከው ነው በቴሌ ብርም ላዋገበት ሁሉ ላክኝ። ዛሬ ምንም እንዳትለኝ አንተ። መቼ ነው ጉዟችንን የምንጀምረው? ቆይ እንጀምራለን እንዴ? ከሊቢያ ጣሊያን የምትሸጋገሩበት ባህር ደርቆ እኮ ነው። እስኪ ዘንብ ነው ምን ጠብቀው ባህሩ እንደሞላ እንሄዳለን እንዴ? ከደረቀ እኮ እንደውም አሪፍ እኮ ነው። በመኪና ቶሎ እንደርሳለን ማለት ነው። መድረሱ አይደለም ችግሩ መንገዱ የሚያውቁት ባህር ውስጥ የነበሩት የኔ የምላቸው 2 ሻርኮች ናቸው። አሁን ባህሩ ደርቆ እነሱ ራሱ መንቀሳቀስ አልቻሉም። እንደውም ትላንትና አስወዳሉ። በዚህ አጋጣሚ አሳ ለበላይ ሄጄ አሳው መጥቶ አንድ እንደወረሱ ምላሱ ላይ ጽሁፍ አየሁኝ ማለት ሳነበው ሻርኮቹ ናቸው መንቀሳቀስ ስላልቻሉ ዊልቸር ላክልኝ ብለው መልእክት ይላሉ። እንዴ ዊልቸሩ እንደደረሰ ታዲያ ጉዟችንን እንጀምራለን ማለት ነው። እሱ ብቻ አይደለም ችግሩ። አሁን ጥቅምት አይደል? በረሃው ራሱ ሳራ ብቅሎ ዛፍ ብቻ ነው። ብንሄድ አንተ ራሱ ደብሮ እንመለስ ነው የምትለኝ? አረ ለምንድን ነው የሚደብረኝ? አይደብረኝም። እንደውም ከፀሐይ ቃጠሎ ኳጥም ምንድን አለን? አንተ ደግሞ ስደት በፀሐይ ቃጠሎ ካልተንገበገብኩ ምኑን ስደት ሆነ? ሃይኪንግ በለው እንጂ እባክህ እየቀለደብን ነው። ብራችን መልስ እንደው ምንድነው የምትለው? ምንድነው የማሞጣሙጣት ይዞር ወደዛች ቀርቲ ምንድነው የምትለኝ? እውነቷን ነው። ጉዟችንን ካልሄድን ብራችንን መልስልን። ከየት መጥቶ ነው የሚመለሰው? ብሩ እኮ እንዳለ እኮ ተከፋፍሎ አልቋል እኮ። እንዴ ለምንድን ነው የተከፋፈለው? ይኸውልህ ደን ሆኗል አልኩ አይደል? በረሃው ለማስመንጠሪያ ከፍያለሁ። ደኑ ጣሊያን እንደገባችሁ ደግሞ ፓስታ መብላት አለባችሁ። የ2 ፓስታ በእንጀራ ተከፍሏል። እዚህ ሱዳን ላይ ራሱ የ2 ቡሪ ተከፍሏል። ከየት ምን መጥቶ ነው ብር የሚከፍል? እሺ ታዲያ መቼ ነው ጉዟችንን የምንጀምረው? እንደውም ምን ያበጦ ይፈንዳ በቃኝ። እኔ ይኸውልህ ምንም ስደት ምናምን ማቅል ነገር የለም። እኔ የመሬትና የቤት ደላላ ነኝ። ምን አትበለኝ። በቃ እኔ ቤትና የከፈልከው ብር ላይ 1 ሚሊዮን ጨምር መሀል ሆለታ ላይ 43 ካሬ መሬት አጋዛህ። ጫቱ አንተ ነው ማሚ ልጅ ቆየህ እኮ
ጋሽ ፈልክ ሽንት ቤቱ ሊመጠጥ 500 ብር ይወጣ 500 አንተ እኔ እኮ በዚህ ወር እኮ 3 ቀን እኮ አይሞላም እኮ እዛ ሽንት ቤት የገባው እና እኔ ከእናንተ እኩል ላዋጣ እንደውም ከፈለጋችሁ እኔን ለይቼ በጥቁር ፌስታል አውጡ የእርሱን ደግሞ እንዴት ነው ለይተው የሚወጡት የኔ እኮ ልጅ ግርማ ሞገስ ያለው አርቆ እኔ እንደውም ላዋጣ ሳይሆን ልሸለም ነው የሚገባው ለዛ ሽንት ቤት ላበረከትኩት ነገር የኔን አይደለ እንዴ በጉጉት የሚጠብቀው አይቀልዱ ባኩት ያመር እየቀለድኩ እኮ አይደለም እኮ ልክ እኔ እኮ እዛ ሽንት ቤት የገባው ቀን እኮ መዓዛው ይቀየራል ይታወዳል እያልኩ እኮ እኔ ከወጣሁ በኋላ ራሱ ለመግባት እኮ ስንቱ ተሰልፎ እንደሚጋደል አንተ አላየም እኮ ተጋድለው ገብተው ራሱ ጨርሰው አይወጡም ለምን ከመዓዛው ላለመለየት እያልኩ እስቲ ለምሳሌ ማማ ሩቅ ሜዳ ያስፈልግ ያ ጠንጋራው አጎተን ማየት በቂ እንደዛ ተጋድሎ ገብቶ ቀዳዳውን ይስጥ ዳር ላይ ነው የሚጸዳዳው ችግር ይጸዳዳ በውሃም በምንም እናስኬደዋለን እኮ እሱን እኮ ሲጠርጋ አይስትም ወይ ሲታጠባ አይስትም ወይ ሰፈሩን አገማ የኔ ጥያቄ እሱ ሰውዬ ግን በቃ ራሱትን ሁሌ ለምንድን ነው ከሰው ለይተው የሚወጡት ለየት ዘለምል እኔ ራሱ ፈዝ ፈሳኩ እንዲህ ፍጓል የሚባለው እኮ እንዲህ እኮ ነው የሚባለው የልጄን ስም ራሱ ፍስሐ ለምን ያልኩት ይመስላል ጥንት እኮ ታሪካዊ እኮ ሚስጥራዊ ያለው ስም እኮ እርሱ ፈሳም ስለሆኑ የልጁትን ስም ግን ፍስሐ ማለት ተገቢ ነው አይ አታቀኝም እኮ ለዚህ እኮ እኔ እኮ እዚህ ሰፈር እኮ እጣን ይቅር ተብሎ እኮ ቡና በተፈላበት ቤት እየሄድኩ እኮ እንደ እጣን እኮ ፈሳ ነበር ከዛ የፈሴ ጭስ እኮ ሄዶ ኮርኒስ ስር ጉም ይሰራል ከዛ ያንን ጉም በሆነ ነገር ስትወጋው ፋንዲሻ ነው የሚዘንበው ከዛ የዚያን ፋንዲሻ ልጆቹ እንዴት ሆነው እንደሚበሉት አላየም ሰማኛለ መኪና ስለሌለን ብቻ እኛ ምን ቆምበት ቦታ ማጣት የለብንም ስለሆነ እዚህ መኪና ባለቤት ቦታውን ለቆ እንዲወጣና እኛ እንደምንቆምበት ተነግሯል እሺ አለበለዚያ ግን ድምጥማጡን ነው የምናጠፋው እምትከፍለኝ ብር እኮ አይደለም ይሄን ለማድረግ ጥይት ቢተኩስ ከፊት ለፊት ቆማለሁ እኔ አታሽቃብጥ በቃ ያልኩን ብቻ ሄዳል ጥይት ለአንተ ሂድ አንደኛ ልንቆምበት ስለሆነ መኪናውን አንሰው ልንቆም ነው እኛ ብራዘር ቆም ያረም እንዳለውት ቆማል ምን አለ ቆሜን ያለው ታዲያ ቆሜ እሱ ነው ምን ብሎ ነው እንደሚ መኪና አንሳሪ ለምን አልከው ራስህ ስራው አይደለም ማ አንተ ና እኔ በላ ምንድን ነው ምን አደረኩ ማን ያለ የኔ አባት ተንጀለ በእናትህ አባት ሰውን ከሰው ጋር ማጣላለ ምንድን ነው በእናትህ ብያለሁ ናቸው እነዚህ ብዶች ናቸው በእናትህ ብዶች እነዚህ እኮ ታማኝ እስረኛ ናቸው የኔ ጌታ አንተ ተው አላልኳችሁም እንቁም እኮ እኔ የምለው ምንድነው ዋይፋይ ወደዚህ ስለራኩ ነው አይሰራም ወደ ድንኳን ጠጋልበል እንዴ ያው ለቅሶ ቤት ስለሆነ ብዙ ሰው እየተጠቀመበት ነው እሺ ምናቸው ነው ግን አንተ እኔ ልጃቸው እኮ ነኝ የሞዋቹ ልጃቸው እኮ ነኝ እኔ ግን ማለት ነው አላወቅኩም አንተን እንዴት ታቀኛለህ እኔ አንተም ማቅ ልጅ እያለህ እኮ ነው እንደም ልጅ እያለህ እሺ የማን ልጅ ነህ አንተ እኔን ቶኞል አንተ ሽብር ልጅ አይደለ ሽብር ይለኝ ምን እንዴ ስለ ሽብር አረ ሽብር አይደለም እኮ ሽብር ለቅሶ እኮ አይደለም እኮ ሳስተነው እንዴ ነማ እንዴ ይሄ በላቸው ወይኔ ባለ አራቀ ሙሉ ቁርስ ምሳራ ስበላ የነበረው ተሳስተነው በሌላ ሳይ እዚህ ጋር ተነቅሼዋለሁ በሌ ነው ነው አይደለም በሌ ቆይ ቁጭን አራቀ ሙሉ ቁርስ ምሳራ ስበላ ነበር አልከዙ አራቀ ሙሉ ቁርስ ምሳራ ስበላ ነበረች ሰላም ነው አባ ሰላም ነው እያወዳደራችሁ ገንዘብ ትሸልማላችሁ ተብዬ ነው የመጣሁት አዎ እያወዳደርን እስከ 50 ሺህ ብር ድረስ እንሸልማለን ይኸውልህ ምንም ነገር ይሁን ለመቃበል ዝግጁ ነኝ ማንኛውንም ውድድር ትወዳደራለህ ማንኛውንም ውድድር እወዳደራለሁ እሺ መጀመሪያ ውድድራችን የሚሆነው በፈስ ነው ሻማ የምታጠፋው በፈስስ ይቅርብኝ ሆዴ ደርቋል ሌላ ነገር እሺ ሁለተኛው በኩርኩማ እየታስለቅሳለህ አይረግጠኝም እሱ ያስለቅሰኝ አይረግጠው እሱ ካስለቀሰማ እሱ ነው የሚሸለመው አንተ ካስለቀስኩ አንተ ትሸልማለህ አስለቅሷለሁ ነው ይገባል ታስለቅሷለህ ግባ እኔ በእናትህ ሳይሞት አይቀርም አየው ረግጦታል ሳይሞት አይቀርም በእናትህ ሞተቴ በቃ እንቅበረው በእናትህ አየው ረግጦታል ልቡን ነው የረገጠው በእናትህ ፈጣን ወይማ ሞታል በቃ ፈጣን ደግሞ ልጅ ነው የሚመስለው አንተ ሲሞት ስንተኛ ማለት ነው 150ኛ ሰው አላውቅም በእናትህ እሺ አረ ሸፍነው አረ ፊቱ ሸፍንልኝ
ሚካስ ፈታ በል ዲደቤቴው ማዘርም እንቅልፋ ተኝታ ነው ስትነሳ ትተዋወቃታለህ ምን ነው ሳይመሳም እየደረሰ እግራችሁን ስማለሁ ብዬ መጥቼ ምሳ ከመብላታችን በፊት ይመርቁኝ ብዬ አይ ሚኪ ወይኔ አባታ ረተው በእናትህ በቃ ተው ፈታ በል ችግር የለም እንደ ቤቴው እናቴም እናት ነች እሺ እናት ብለድ ናቸው ውሻ ምን ነው ውሻው ብሰሞስ ፈና ግንባሩን እንዴ ይወጣ ተው እንጂ ሚኪ ምን ነው ምሳ ከመብላታችን ብዙ ታን ይላል ተው ችግር የለም እንደዚህ ማለት ሰማው ተኝቷል አው ተው ምን ችግር አለ ሰራተኛዋ ሳለች ሰራተኛዋ ምንድን እሷ ትረፋ ኩክን ይላርግ ምንድነው ሰራ ነው እንዴ ይሰራሉ አረ ሚኪያስ አንተ ምሳል በላ እንደዚህ ትሆናለህ እንዴ ምሳናሶን ይሄ መኪና እኮ ላንተ ልሰጠው እኮ ነው ያሰብኩት ግስት ያቆመውን መኪና ላንተ ያው ሽንት ቤቱ ዛሬ ነው መመጣጥ አለበት ሽንት ቤቱ እሺ ይኸውልህ ግቢው መጸዳት አለበት ሽንት ቤቱ መመጣጥ አለበት መኪናው ከዛ በኋላ ውጭ ሆኖ አረ እባክህ ታጥቦ ሞንተን አለበት አረ ተረጋጋ መኪና ለኔ እንዴ ምን ያህልኝ ምን ሰው ቢወደኝ ነው ቀው እንዴ መኪና ለኔ ለመጨረሻ ጊዜ የምትናዘዘው ነገር ካለ ተናዘዝ እባክህ አትግደለኝ እነሱ ከከፈሉ 3 እጥፍ አድርጌ ከፍላለሁ እንካ ተቀበለኝ አምጣው ከት አትቀበለው አንተ እሺ ገንዘብና አንተ ገዳይ ነህ እሺ ገንዘብ አልቀበል አትቀበለው ድጋሚ እንቀርጸዋለን አክሽን ለመጨረሻ ጊዜ እነግርሃለሁ የምትናዘዘው ነገር ካለ ተናዘዝ እባክህ አትግደለኝ እነሱ ከከፈሉ እጥፍ አድርጌ ከፍላለሁ እንካ እሺ አንተ ደንቆሮ ነህ እንዴ አትቀበለው አሰበም ይሄ ምንድነው አትቀበለው እቀበለዋለሁ እንዴ ገንዘብ አይደል እቀበለዋለሁ እንዴ አትቀበለው አንተ ገዳይ ነህ ብር ከሰጠኝ እቀበለዋለሁ እምቢ በለው ለምንድን ነው እምቢ የምለው እንዴት ብር አይደል ድራማ እኮ ነው ድራማ ምን አገባኝ ምንድነው ድራማ ቦርሳው ከኔ እኮ ነው ምን አገባኝ ድራማ ነው እኔ የምከፍል በኋላ ነው እኔ የምከፍል በኋላ አትስጠኝ እንዴት አሁን ከሰጠኝ በኋላ አትስጠኝ አምጣው ቦርሳዬ ነው ይዱት ዘንዶ አምጣው መልስና ይዱት ውጣ ኮረሽ አምጣው ዛሬ ነው አምጣው አልኩህ እኮ 4 ሲደመር 2 6 ነው እንዴ ባለፈው የስታስጠኝኝ ደግሞ አንቺ 3 ሲደመር 3 6 ነው አላልሽኝም እንዴ ያው ነው እሺ ወይ በጣም አውቃል አንተው በጣም አውቃል እንደዚህ ሲሆንማ ታስተውሳለህ 3 ሲደመር 3ም 6 4 ሲደመር 2ም 6 ነው እሺ በቃ ለአንድ ጥያቄ 2 መልስ እንዴ እንደዛማ አይሆንም አንተ ዝም በል በቃ አልኩህ እኮ 6 ነው እንዴ ትልልቅም ሰው ይዋሻል እንዴ ተወሱንና ሌላ ጥያቄ ልጠይቅህ እሺ በረዶ ምን ሲሆን ነው የሚቀልጠው በረዶ አዎ በረዶ ሲላስ አፈር ያስልስ እሺ በረዶውን ስትልሰው ከምላስ ወደ በረዶ ምንድነው የምታስተላልፈው ከምላሴ በጣም ይጣፍጣል የሚል መልእክት ነው አይ እንደዛ አይደለም ተው በቃ እንደዛ አይደለም በረዶውን ሳትልሰው ምንም ሳታረገው ፀሐይ ላይ ይዘው ዝም ብለህ ብትቆም ይዤው እንደዚህ አዎ ሳትልሰው ዝም ብለህ ብትቆም ምንድነው የሚሆነው በረዶ ከእጅ ላይ እመነተፋለሁ ፀሐይ ቤት በኩል ነው የምትወጣው ፀሐይ የምትወጣው በፈለገችበት እስቲ በፈለገችበት ስትል አስረዳኝ አሁን ፀሐይ ማለት ነው ማይ አንዳንድ ጊዜ እንደው በጣም ታቃጥል የለ አይደል አንቺ ጃንጥላ ምናምን ይዘሽ ወይ የዛሬው ፀሐይ ምናምን ትይዝ አሁን እንደዛ የምትሆነው ማለት ነው ስትናደድ ነው በጣም ማለት ነው ስለዚህ አሁን ፀሐይን በዚህ በኩል ውጪ በዚህ በኩል ደግሞ ግቢ ምናምን ካለ በጣም ትናደድና ከዛም በኋላ ደግሞ አይደል ታቃጥለናለች ከዛም ሁላችንም እንሞታለን ስለዚህ በቃ በፈለገችው ነው የምትወጣው እሷ ይኸው ይሄ ነው የምፈልገው መልስ እንደው አንተ እኮ አስተማሪንም ትበልጣለህ እኛንም ትበልጣለህ የዓለም ምሁሮችን ሁሉ ትበልጣለህ አንተ ጨርሰሃል እኮ በጣም ጎበዝ በጣም በቃ አሁን አንተ
ከዚህ በላይ አንተን ማስጠናት ወይ ለምን በጣም ብዙ ታውቃለህ አይምሮ በቃ እውቀት በእውቀት ስለሆነ ሂድ እሺ አንተ በቃ ማረጋው ሂድ በቃ በልጣኛል እኔ አልችልም ሂድ በቃ ሂድ ሂድ አረንዶ ምን ይሻለኛል ምን ላድርገው ይሄ ልጅ እማይ ትምህርት ከመፈጠሩ በፊት ማለት ነው አንድ ሲደመር አንድ ስንት ነበር? እኔ በምን አውቃለሁ እንዴ አንቺ ራስሽ አይደለሽ እንዴ ድሮ በእኛ ጊዜ እንደናንተ ጊዜ አልነበረም ዛፍ ስር ነው ቁጭ ብለን ፊደል የተማርነው ወራችን እና ታዲያ እሱ ትምህርት አይደል ትምህርት የተፈጠረው መቼ ነው እስቲ ንገረኝ ከስንት ዓመት በፊት 100 ዓመት ምናምን በፊት ስለዚህ አንተ አሁን እኔን ስታይ ከ100 ዓመት ያለፍኩኝ ትልቅ ሴትዮ አሮጊት ነው የምመስልህ አይደል እንደዛ ነኝ አልኩሽ እንዴ ምን ነው የሚመስለው ምን ነው 100 ዓመት ይመስልህ እኔ እንደዛ አልኩሽ እንዴ እስቲ ንገረኝ ስንት ዓመቴ ነው የምመስልህ ስታይ 7 ምን ነው እስቲ 7 የምመስለው እዚህ ጋር ነጭ ጠጉር ምናምን አለሽ አይደል እንዴ ታዲያ አንቺ ራስና እያበሳጨኝ ሽበት ያስወጣኝ እንጂ 7 ዓመት አይደለም እሺ እስቲ እንደው ከኔና ከሚኪ እናት ከዚህ ከጓደኛ ከሚኪ እናት ማን ነው ትልቅ የሚመስለው ከሚኪ እናት ጋር እኔ ላንቺ ነው ማድረው አንቺ ነሽ ትልቅ የምትመስለው አንቺ ነሽ የምትበልጫት ታባክን አንተ ኢዲየት get up stand up ተነስ read the word on the blackboard to the classroom loud read it እሺ we don't have time hurry up please Sunday this is English class stupid I'm tired of punishing you እኔ አንተ መምታት እኮ ነው የደከመኝ እኔ እዚህ ልኮርኩሞ እርሶ እንዳይደክሙት please yes ይቅርታ በቃ በደንብ አድርገህ ምታልኝ እሺ come shut up ዝም በል እስቲ አንተ አንብብለት እኔማ ቃለው ቲቸር you read it for the classroom okay እሺ Sunday what did you say Sunday no are you okay here are you okay ቲቸር እኔ ደግሞ ልኮርኩሞ yes ምታው አንተ ደግሞ አሁን በተራው hit him እሺ አረ ቲቸር ይቅርታ በቃ I don't care አረ ቲቸር it is none of my business ከዚህ በላይ ልምጣት አይደል እንዴ አንድ ሺህ ብር አለኝ ታድለሽ ምሳሌ ነው 1000 ብር አለኝ እሺ ምግብ ቤት ሄጄ 600 ብር ከፈልኩ ምን በልተሽ ነው ማዬ ምን አገባ እንደው አፈር ያስበላ ምሳሌ ነው አልኩ አይደል እንዴ ምሳሌ ነው እባክህ እሺ በቃ እሺ 600 ብር ከፈልኩ ስንት ብር ይቀረኛል በምንድን ነው የከፈልሽው ምን አገባ በምን እንደምከፍል ምን አገባ አረ አይደለም እኮ ቆይ ልንገርሽ ለአንቺ ብዬ እኮ ነው በአቢሲኒያ ባንክ ፖስ ሞባይል ባንኪንግ ወይም ደግሞ በኪአር ኮድ ከ500 ብር ጀምሮ ትከፍይ ማለት ነው እጣ አለው ሽልማቱ ደግሞ ባለ 2 መኝታ ቤት እኮ ነው ማይ ቤት እንደዚሁ በቀልድ መጀመሪያ እዚህ ዕጣ ውስጥ ለመግባት የአቢሲኒያ ባንክ አካውንት ሊኖርሽ ይገባል እሺ የምትከፍዪው ብር ደግሞ 500 እና ከዛ በላይ መሆን አለበት እሺ የትኛውንም ክፍያ ልትፈጽሚ ስትይ ማለት ነው የአቢሲኒያ ባንክ ፖስት ማሽን ወይም ሞባይል ባንኪንግ እና ኪአር ኮድ ይሁንልኝ በይሽ ማይ ከዛ የቤት ባለቤት ትሆኛለሽ ይሄማ ሲሳይ ነው ለኔም ደግሞ እኮ ማለት ነው ሳምሰንግ ሞባይል የላፕቶፕ እና አንሊሚትድ አመታዊ የኢንተርኔት ፓኬጅ ይኖረኛል እኮ እንደዚሁ እንደ ቀልድ እንደው የቤት ባለቤት ልሆን ነው እኔም እንደ ቀልድ ላፕቶፕ ሊኖረኝ ነው
ወይ ጉድ! ለተክሎች ምግብ የሚያዘጋጀው ክፍል ምን ይባላል? ምግብ የሚያዘጋጀው ምን እያሰብክ እንደሆነ አውቄያለሁ። ምን ልትመልስ እንደሆነም አውቄያለሁ። ግን እባክህ በሕግ አምላክ እንዳትለው። እሺ ያው እንዴት መልስ እንደሚመለስ እንደው ላስተምር እስቲ። እንካ እስቲ አንተ ጠይቀኝ። እሺ ጠይቀኝ እስቲ አንተ እንዴት እንደሚመለስ አሳይ። ጠይቀኝ። ተክሎች ምግባቸውን የሚያዘጋጁበት ሂደት ምን ይባላል? ስለዚህ መጀመሪያ አስባለሁ። አየህ አንተ ማታረገው አስባለሁ። ተክሎች ምግብ የሚያዘጋጁበት ሂደት መምህሬ ሲያስተምረኝ ምንድን ነበር ያለኝ? እናቴ ስታስጠናኝ ምንድን ነበር ያለችው? ይባላል። መልሱስ? መልሱ መልሻ ማይ መልሱስ? አንተ ስለጠየከኝ ነው መልሰው እኔ አይደለም ጥያቄ ጠይቀኝ። አታቂም። አንቺም እንደኔ ነሽ፣ አንቺም እንደኔ ደነዝ ደደብ ነሽ እያልከኝ ነው? መቻልኩሽ እኔ እንደዛ ነው አልከኝ እንጂ መልሽ ያልከኝ እኮ እንዴት እንደሚመለስ እያሳየው ነው። መልሱን አልመለስሽም እኮ ነው። ምንድን ነበር ጥያቄው? ተክሎች ምግባቸውን የሚያዘጋጁበት ሂደት ምን ይባላል? ከነሽና አንተ እኔን ጥያቄ እኔን ትጠይቀኛለህ? እኔን እንዴት ትጠይቀኛለህ? ጠይቀኛ አልሽኝም እንዴ? አሰስ እንዴ ብለህ በገዛ ቤት እኔን ጥያቄ እንዴ? ወይ ጉድ! ዳዲ መጣች። እንዴት ነው? እዚህ ጋር ሁኚ እስቲ። እሱን ማውራው ነገር ምን ነው ጋሼ? ና የኔ ሰላም አይደል? ና እሺ፣ መጣሁ። ምንድን የኔ ልጅ ወይ የሆነ ነገር ላስቸግር። እርሶ ተንበርክከው እኔ አልቆምም ጋሼ። ምንድን ነው? እኔ ልጆት ልቸገር። ምንድን ነው? ታውቃለህ፣ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው ከነ 5 እህቶቿ። ልክ ነው። 5 እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት። ልክ ነው። በሱ ያልፍልኛል ብዬ ስጠብቅ እሷ ደግሞ አንተን ይዛብኝ መጣች። በጣም ይቅርታ፣ ሌላ ዕዳ ተጨመሩበት። የኔ ልጅ አሁን ለሷ ከደህና ቤተሰብ የተገኘ ልጅ አግኝቼላታል። ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጁና ተዋት። አዎ ጋሼ፣ እርሶ እንዲመቹት እርሶ ተዋኖትን እንዲያራግፉ ቅንቅኖት እንዲለቆት ብዬ ለእርሶ ምቾት ብዬ ፍቅሬን አልተው። ፍቅር እኮ ብቻውን ጋሻ ነው፣ ጠባቂ ነው። ፍቅር እኮ ብቻውን ጉልበት አለው። ፍቅር እኮ የኔ ልጅ ከተውኳት 1.5 ያንተ ነው፣ አካፍላለሁ። ብቻዬን ማልበላም። ሀያል ገንዘብ ነው፣ ብርታት ገንዘብ ነው። ተስማማ? ትተዋታለህ? ትውት የኔ አባት። አሁን ልሂድ እንዴ? ጠርተህ ንገራት፣ መጀመሪያ ንገራት። ሜሮን ገዛኸኝ እንዳምጤ እባክሽ። ሜሪዬም ቀረና ሜሮን በሰላም ነው። እኔ ፍቅር ይኸውልሽ፣ ድህነትን ያላሸነፈ ፍቅር ብቻውን እርግማን ነው። አባትሽ ሄደና ቤተሰብ ልጅ አዘጋጅቶልሻል። እሺ ቢያቸው ስሚያቸው። ይሄ ልጅ አይሆንሽም፣ ተይው። እና አባዬ ምን ማለት ነው? አልሆንሽም፣ አልሆንሽም፣ ተይ፣ አልሆንሽም። ምን ነው የምትይው? አባትሽን አሰሚያቸውም ነው። ምንድን ነው የሚባለው? ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው። ስሚያቸው ነው። በቃሽ፣ አልፈልግሽም። የኔ ልጅ ዶክ ማንኪ የመጣስኝ እሰይ አንከብክብ ነው ማድረግሽ። በምንድን ይዛት የመጣው? በመኪና። የእናቶቻችን ሲቃይ በቃ ማለት የእናቶቻችን ሲቃይ በቃ እንዴ! ምንድነው ወቅት አርግ ተባለ አይደል? እቺ ልጅ ምን ሆነ ነው? ሺዝ ዩር ዋይፍ እኮ ብሮ ከማን ምን ሆነ ነው እንዴ? ተንከባክ ጠላት ነች እንዴ? ተው እንጂ እሺ። አሁን ቆይ ባባዬ እየተዘመለት ነው አይደለም? ያዚምክለት አይደለም? የአራት ሳምንት ልጅ የአንድ ወር ልጅ እኮ ነው እንዴ! እንዴት ነው ማዜምለት? ምን ማለት ነው እንዴ? እኛ ሙሉ ጄኔሬሽኑ ቀንጭሮ ሙሉ ጄኔሬሽኑ ፖል ስልክ እንጨቱ ነው የቀረው። ገና ከሳምንት ጀምሮ ስላልተንከባከቡ ስላልተዘመልን ነው አይደል? አዚያዚያም አዝሜ ላሳየው እንዴ ባብኒ ባብዞ ንቅጽኒ እንትንቅጽኑ ነው አባቡን ንቅጥ አባቴ ሲንከባከብስኒ ዶክተር ላልስኒ ባብኒ ቆይ እስቲ ቆይ ምንድነው እየሆነ ያለው?
እንክብካቤ ነው እየሆነ ያለው። ገና በአራተኛ ሳምንቱ የአሳ ዘይት የማጠጣት ሂደት ነው እየሆነ ያለው። የልጁን የወደፊት የብርሃን የመቅረጽና የማሳካት ሂደት ነው። እንደዚህ አንተ ይገባህ እኔ ያለው እንከባከብሳለሁ። እኔ ምን ዶክ በአራት ሳምንቱ ነው የሚረግጥሽ። እንደዛ ከሆነ ዊልቸር እንዳ እንዴ what's wrong with you? ሚስት አይደለች እንዴ? ትጠየፋታለህ ነው? stay away from her. ምንድን ነው እየሆነ ያለው? እንክብካቤ ነው እየሆነ ያለው። እንክብካቤ ክብክብ ነው ማድረግልህ። ስንኒ እየተንከባከቡ ስንኒ ቡትዬ መኪና ውስጥ ሆነሽ ጠብቂኝ እሺ። ዶክ ሲመጣ ሪዛልቱን ይዤ እመጣለሁ። ውድድ ነው ማድረግሽ የኔ ቆንጆ። ዶክ ምን ተገኘ? እኔ ደርሷል ውጤቱ። ምንድን ነው የሚያሳየው እዚህ ጋር? እንግዲህ አንተ ጣፋጮ ሆሊክ እንደሆንክ ነው። ምን ማለት ነው? ውስዋስ አዛውንት፣ መንፈስ አዛውንት አለብህ። አሮጊት ይመቻል ማለት ነው። ወይ በሳይንሳዊ አጠራሩ አዛውንቶ ፎቢያ እንለዋለን እንጂ ምንም አይነት የአባላዘር በሽታ አልተገኘብኝም ማለት በጭራሽ እንዳትሰጋ። አንተ ዴት የምታረጋቸው ሴትዮ ወጣት በነበሩ ሰዓት እኚህ አሁን ያልካቸው የአባላዘር በሽታዎች አልተፈበረኩ ነበር። እነ ባምቡሌ፣ ቂጥኝ፣ ክርክር፣ ፈንጣጣ አልነበሩ። ምን ማለት መሰለህ አሁን ያልከኝ አንበሳ ግቢ ገብተህ በዳይኖሰር እንደመነከስ ነው አሁኑ ንግግር። ዶክ እንዲህ ነው ታዲያ። በዚህኛው ቤቡቲ አርግዛለች፣ ጸንሳልኛለች፣ ልጅ ይዛል። ይሄ ነገር ነው ስራዬን እንድጠላው በጣም እንድበሳጭ እያደረገኛል። እንዴ አንተ ምን ሆነ ነው እንዴ? ስማ እሷቸው ሆድ ውስጥ ያለው ፊት ለፊት የሚታይ የ65 ዓመት አሮጊት ቤቡቲዬ ነው አሮጊት እያልክ ያለው ዶክተር። ስነ ስርዓት ይኑር እንዳንጣለ ዶክተር እንዳንጣለ። አንተማ እውነትህን ነው። አንተ እውነት አለ። አንተማ ርቦሃል። አንተማ ጠምቶሃል እኮ። ስማ የምትነዳው መኪና አለ፣ የራሳቸው ቤት አላቸው። እቺ ሴትዮ ልጅ ለእናቷና ለአንተ ነው። እኔ እዛ ጋር የሚታየኝ የ60 ዓመት ቆርቋዛ አሮጊት ነው። ስርዓት ይኑር። ስማ እንዴ ውስጣቸው የሞተውን ኤክስቲንክት ልክ እንደ ኤክስቲንክት ቮልካኖ የሞተውን እንቁላል ቀስቅሶ የሚያስነሳው የአንተ የዘር ፍሬ ማን ያዘዋል ነው እንዴ? ማን ነው የምትለው? ስማ የለም በቃ አላረገዘች። ቤቡትዬ በዚህኛው ፈጣሪ አልፈቀደውም። ፈጣሪማ ፈቀደ፣ ግን እስከ 45 ዓመት ነው። አንተ እንዴት እግዚአብሔርና ሳይንስ ባንሳ ትጋጫለህ? ማን ነው የምትለው? አልሆነም በቃ አይዞ እታለምትነት በጠዋቱ ጀባ ገድ እንዳልሽኝ ብረት በጠፋ ሰዓት ብረት ሰጪ ሆነሽ ተገኝተሻል። አመሰግናለሁ የኔ እናት። ቴንክ ዩ ሶ ማች። ለኔ ብረቱ እንዳልሽ ላንቺ ማቅለጫውን። ታዲያ በሯ ትንሽ ደከም ብላለች። ቀጣይ ናፈቂያለሽ ስትጀምሪ ጨዋታ ቢቆበዘው ተረታ የደከመው በረታ። አሮጌ ጫማ ብልቃጥ ጠርሙስ እዛው ያዚው ዲዛውን ብቻ አስጠጊው። ቁራሌው ወይ እናት በደምብ ግጥም አድርጌ ነው የምገዛው። ብረት ምናምን መሸፈኛ ነች እኮ እቺ ብዙ ውስጡ የምንገዛው ነገር አለ። አንቺ እስኪ ይሄ ነው ኦኬ። ትንሽ የድሮ ነው 150 እና የድሮ ዕቃ እኮ ነው። ምንድን ነው የምትይኝ እንዴ? ሜሪ አርምዴ ለመጀመሪያ ጊዜ ጸጉሯን የተኮሰችበት ካክስ ምን አድርግ ነው የምትይኝ? አድዋ 00 ወስደሽ አስመዝግቢው፣ እንደ ቅርስ ይመዘገብ እንትን ይጎበኝልሻል። እሄ ጀላኪ ገረዛ ቁሬ የተሰበረ ባልዲ አለ ትገዛለህ? አንተ አጠራሩ ሁሉ አልተመቸኝም። ቁሬ አንተ ያልተመቸን ሰባራ ባልዲ እኔ ምን ላድርግልህ? ቆርቋዛ ታቾቻችን፣ ይህ የብርቱ ወጣት ፕሮግራማችን ነው። በየሳምንቱ አዳዲስ ወጣቶችን ይዘን እየመጣን ነው። አንድ ወጣት ትተኛል። አሁንም አባ ፈቃደኛ ከሆንክ ኢንተርቪው ላድርግ። በአንተ እድሜ ላይ ያሉ ወጣቶች ስራ ይንቃሉ። አንተ ለነሱ ምን አይነት መልእክት አለ? በአዲስ መልክ የመጣውን ሃይ ፋይቭ ኢነርጂ ድሪንክ መጠጣት ነው። እንግዲህ ምን ይደረጋል? በሁሉም ሱፐርማርኬት መደብሮች ያገኙታል። በዛ ላይ ከኢትዮጵያ ምግብና መጠጥ ተቋም የጥራት ማረጋገጫ አግኝቷል። እንግዲህ ሃይ ፋይቭ ኢነርጂ ዋው ተመልካቾቻችን እንደሰማችሁት ነው። የሚተላለፍ ነው ቀጥታ። በእውነት ቺኳን እኮ ብረት ማቅለጫ አለኝ አልኳት። ቁራሌ አይደለም ና አይቻለሁ። ና ተቸርዬ አየሁ እኮ ስትገባ አየሁ። ተው እባክህ ትንሽ ስላረፈርኩኝ እኮ አንተ እንዳትቆጣኝ ብዬ ነው በዚህ የገባሁት። ትቆጣኛለህ ብዬ ይቆጣኛል ብለህ ባለፈው ወላጆችን ያስመጣው ጊዜ አንድ ነገር ብለውኝ ነበር። ምን አለ? ቁጣ ስትል አስታወስከኝ። ምን አለ? ወደ ትዳር ከመግባታችን በፊት ብዙ የሰራነው ኃጢአት አለ እና ፈጣሪ በሱ ሊቀጣን ነው እሱን የሰጠን ቁጣ ነው አሉ። አንተ እንዴት ይችላል እንዴ ቁጣ ነው ትለኛለህ? እኔ አይደለም ወላጆቼ እኔ አይደለም እንዴ ካጠፋው ምከረኝ እንጂ እንዴ ቁጣ ነው ትለኛለህ? አንተ ልምከርህ። ያ ጡብ ይታያል እዚህ ግቢ ስንት አመቱ ቅርጽ አልባ ነው አይደል? ሄጄ በመክረው 4 ማዕዘን ይሆናል። አይሆንም። ሄጄ በመክረው 3 ማዕዘን ይሆናል። አይሆንም። ሄጄ በመክረው ወደ ዳይመንድ ወደ ወርቅ ይቀየራል። አይቀየርም ማለት ያ ጡብ ማለት እኮ አንተ ነህ። የኔ ባልጩት ራስ አንተ ማለት እኮ እንዴት እንደዚህ ትለኛለህ እንዴ? ዱላ የሚያስናፍቅ ንግግርማ አትናገረኝ። ካጠፋው ምታኝ። ዱላ አይደል? አህያ ወጓ ነው። አህያ አመሏ ነው። እንዴት እንጀር አህያ ትለኛለህ እንዴ? የሰው ልጅ እኮ ነው። የሰው ልጅ በእውነት የሰው ልጅ አይደል? ሳይንሱ የሰው ልጅ ከዝንጀሮ ነው የመጣው ይላል። መጽሐፉ ደግሞ ከአፈር ነው ይላል። ከየትኛው ነህ?
እንዴት የትኛው ጎራ ነህ? እንዲህማ አትበለኝ እንዴ! አስፈላጊ ከሆነ ተመልሼ እወጣለሁ። የምታጨሰውን የምትቀመውን እዚሁ ተጠቀም። ጋንጃሉ ባንጃል ውጪ ደንቦች አሉ። ተው ከለላሉ ሁነና ና አይ እንዴት ነሽ? ሰላም እንዴት ነሽ? ሰላም ነው እንዴ? ከካሙ ጓደኛ እኮ ነው። ኦኬ ባይሉ ችግርም ኤክስሽ ኤክስሽ እሺ ምን ንግር ጣላችሁ? ስድቡ ባለ ድረስ ምን ንግር ጣላችሁ? እርጉዝ ነኝ በእውነት? ስለዚህ ተመርምሬ ወደ ውጭ ሀገር ወደ ውጭ ወደ አሜሪካ ልትሄጂ ነው? ለቼክአፕ ሊመጣኝ ለቪዛ። በጣም ጥሩ። እሺ መጀመሪያ ግን እንደምንሰጣለን ለልጁ ጤንነት እሱን ቼክ ለማድረግ ጾታውን ለማወቅ ይረዳናል። እንግዲህ ቁጥር 15 ወይን እሸት ጋር ደም ስጡ እባካችሁ። እሺ ውጤታችሁ ደርሷል። ተረጋጉ፣ ችግር የለም ተረጋጉ። ሁለት ዜና ይዤ መጥቻለሁ። አንደኛው መልካም ዜና ነው። ሁለተኛው ደግሞ ለአንተ መልካም መጥፎም ነው፣ ለአንቺ ደግሞ ቶታሊ መጥፎ ነው። እንግዲህ ከመልካሙ ጀምራ መልካም ነገር ይቅደም። እንግዲህ እዚህ ጋር የሚያሳየው እርጉዝ ነች። እንኳን ደስ አለሽ። እኔ ፍቅር ብያለሁ እኮ። ወደ ሁለተኛው ዜና ስንመጣ እዚህ ጋር የሚያሳየው ውጤት መውለድ አትችልም ነው የሚለው። ፍሬ ከአገልግሎት ውጪ ነው የሚለው። እርጉዝ ነኝ አላልሽኝ? እርጉዝማ ነች። ውጤቱ እኮ ያሳያል። ግን ልጁ የነገሌ ምናምን ነው። ሸወርሽኝ ማለት ነው። ቪዛ የለም፣ አሜሪካ የለም። ቻው። እኔ ይሄን መቀበል አልችልም። ሸወርሽኝ። አይዞሽ። ወይኔ ምንድነው የምሆነው? ምን ትሆኛለሽ? በኃይሉ አለ አይደል? አዎ ይኸውልሽ፣ አሁን ለውዛዛሩ ይሆናል ብቻውን ስለሚከብደው አንቺ ትቆይለታለሽ።